ዘላቂ ጉዳትን የሚያስከትሉ ስጋቶች በችልታ ሲታለፉ ኪሳራቸውን መቋቋም አዳጋች ይሆናል። በተለይም የጤናው ዘርፍ የሀገርን አከርካሪ የሚጠግንም የሚሰብርም በመሆኑ በቂ ትኩረት ይቸረው። ቅድመ ጥንቃቄ የሚፈልጉ ችግሮቻችን አይድበስበሱ። የሀገር ጥቅምን የሚገዳደሩ አደጋን የሚያስከትሉ ወረርሽኞችን የተመለከቱ አሉባልታዎችና ያልጠሩ መረጃዎች ዜጎችን አያደናግሩ። ዜጎችን ማንቃትና ማሳወቅ፣ የመረጃ አቅምን ከግንዛቤ ማስገባት፣ የድንገተኛ ጊዜ የጤና ፖሊሲዎቻችንን ወደ ተግባር ማምጣት የወቅቱ ቀዳሚ ጉዳያችን ይሁን። ለዜጎች የጠሩ መረጃዎችና የጥንቃቄ መልእክቶች በበቂና ሳይንሳዊ በሆነ መንገድ ተጨባጭ መፍትሄ የሚያስገኙ ሆነው ይምጡ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ዓለም ስያሜ ያልተሰጣቸው የተለያዩ በሽታዎችን በየጊዜው እያስተናገደ ገፈቱን ለመጋፈጥ ተገዷል። በሽታዎች አይነታቸውን፣ ባህሪያቸውን እንዲሁም ተፈጥሯቸውን እየቀያየሩ መከሰታቸውን አያቆሙም። በተለይም የሞት ስጋትን በከፍተኛ ደረጃ የሚደቅኑ የበሽታ አይነቶች የዓለም ስጋት የመሆናቸው ጉዳይ በየዘመናቱ እየተከሰተ ዛሬ ላይ ደርሷል። አልቦ መፍትሄ የሆኑና እስከ ወዲያኛው የሰው ልጅ በሞት የሚሸኙ በቀላሉ ከሰው ወደ ሰው ከእንስሳትም ወደ ሰው የሚተላለፉ በሽታዎችን የደረስንበት ስልጣኔ የሰው ልጅ ዘር ስጋት ከመሆን አላገዳቸውም ፈጽሞ። ዓለም የሕክምና ስልጣኔው በረቀቀው ልክ በዚያው ልክ የበሽታዎች መወሳሰብና የገዳይነታቸው መጨመር አሁንም ያልተፈታ የዘመኑ ፈተና ነው። ቫይረስ ይሉት ከስነ ፍጥረት መዛግብት ላይ በዘርም በዘረመልም ያልሰፈረ ይልቁንስ የሴራ ውልድ የላብራቶሪ ቅምር ዓለምን ይንጣት ይዟል። ካለፉት 10 ዓመታት ወዲህ እንኳን በዓለም አቀፍ ደረጃ ከባድ ስጋት የፈጠሩ በሽታዎችና ወረርሽኞች ተከስተዋል። በሰው ልጅ አቅም ለመቆጣጠር ጊዜ የፈጁና የብዙሃንን ሕይወት ያስገበሩ ሆነው እንደ ደራሽ ጎርፍ የወሰዱትን ወስደው የቀረውን በተአምር ከማስተረፍ ያገዳቸው የለም። ዳፋው ሳይለካ ዓለምን በፈተነው የኮቪድ-19 ወረርሽኝ ምክንያት ሀገራት በአጠቃላይ 15 ሚሊዮን የሚጠጉ ዜጎቻቸውን በሞት ተነጥቀዋል። በኢትዮጵያ ብቻ ከ7,000 በላይ ሰዎች ሕይወታቸውን አጥተዋል። እነዚህና መሰል በአፍሪካ ሀገራት የተከሰቱ የኢቦላ ቫይረስ ወረርሽኝና ሌሎችም በሽታዎች የአገሪቱ ትልቅ ስጋትና ኪሳራ ሆነው ቀጥለዋል። የተረሳ የሚመስለው የተዳፈነው ረመጥ ኤችአይቪን ጨምሮ በተቀራራቢ ጊዜያት እየተከሰቱ ያሉ ወረርሽኞች ካስደነገጡን ለመጪው ጊዜ ምን ማድረግ እንዳለብንና እንዴት መዘጋጀት እንዳለብን በቅርብ ልምድ የመዘጋጀት የመከላከልና የመቆጣጠር አቅማችንን እንዴት ማጠናከር እንዳለብንም ልንፈትሽ ይገባል። ኢትዮጵያም የዓለም አንዱ አካል እንደመሆኗ በተለያዩ ጊዜያት ከአኗኗር ዘዬ የተነሳ እንዲሁም በተለያዩ ምክንያቶች የሚፈትኗትን የጤና ችግሮች ለመቋቋም የሚያስችል ዝግጅት ማድረግ እንዲሁም የጤና ሥርዓቷ ላይ ይበልጥ ትኩረት እንድታደርግ ያስገደዷት ጉዳዮች ከፊቷ ከበር ተደቅነዋል። ኮቪድን ጨምሮ የኮሌራ የወባና መሰል በወረርሽኝነት ስጋት የሚፈጥሩ በሽታዎችን ለመከላከል እስከ ዛሬ የተሄደበት መንገድ የሚበረታታና መረጃን በመስጠት ረገድም በመልካም የሚታይ ቢሆንም አሁንም ከፊታችን የተደቀነው ከ2 ሳምንታት በፊት በደቡብ ኢትዮጵያ ክልል ጂንካ አካባቢ የተከሰተውን የማርበርግ የተባለ በሽታ ጉዳይም ቀጣይ ፈተና እንዳይሆን ከወዲሁ ቅድመ ጥንቃቄና መከላከል ላይ በመረጃ የተደገፉ ሥራዎች መሥራት ላይ ክንዳችን ሊበረታ ይገባዋል። ከዚሁ በሽታ ጋር በተገናኘ ያለውን ወቅታዊ መረጃ በማስመልከት ብዥታዎችን ለማጥራት ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ በሰጡት መግለጫ እንዲህ አይነት ችግሮች በሚከሰቱበት ወቅት ሊደረጉ የሚገባቸውን ጥንቃቄዎችና የተወሰዱ እርምጃዎችን በይፋ መጠቀሱ ዜጎች ስለ በሽታው የነበራቸውን ብዥታ ያጠራ ነው ተብሎ ይወሰድ። በሽታው በተገኘበት አካባቢም በዚህ ቫይረስ ተጠርጥረው የላብራቶሪ ምርመራ ከተደረገላቸው 17 ሰዎች 14ቱ ነፃ ምልክት በታየበት አካባቢ ንክኬ የነበራቸው 129 ሰዎች ራሳቸውን ለይተው እንዲያስቀምጡ እንደተነገራቸው በይፋ መግለጫ መሰጠቱ መልካም ቢሆንም አሁንም ያለመዘናጋት ሊሰሩ የሚገባቸውን ሥራዎች ክትትል ይፈልጋሉ። በትላንትናው ዕለት በተደረገ የላብራቶሪ ምርመራም 2 ሰዎች በማርበርግ ቫይረስ መያዛቸውን የጤና ሚኒስቴር አስታውቋል ተብሏል። በተጨማሪም ቫይረሱ ተገኝቶባቸው ሕይወታቸው ያለፈ ሰዎች ቁጥር 3 ነው ተብሎ ሲገመት 3 ሰዎች ደግሞ በሕክምና ላይ እንደሚገኙም ተጠቁመዋል።
በሽታው ከፍተኛ ስጋትን የሚያጭርና ሕይወትን የማትረፍ ዕድል የማይሰጥ እንደመሆኑ በበሽታው የተጠቁ ሰዎች ጋር ንክኪ ያላቸው ሰዎችን የመለየት ሥራ መሰራቱና እስካሁን ሌላ ቦታ ላይ አለመገኘቱ ቢነገርም አሁንም ከዚህና ከዚያ የሚወጡ መረጃዎች ውዥንብር እንዳይፈጥሩ በመሠረታዊነት ዜጎችን የማሳወቅ ሥራ በሁሉም የሀገሪቱ ክፍሎች በበቂው መሰራት ግድ ይላል። በሽታው በቀላሉ በንክኪና በማንኛውም ከሰዎች በሚወጣ ፈሳሽ የሚተላለፍ እንደመሆኑ የኢትዮጵያውያን የአኗኗር ዘዬ ደግሞ በጥብቅ የተሳሰረ የተጋመደ እንዲሁም ከንጽሕና አጠባበቅ ጋር በተገናኘ ብዙ ክፍተቶች ያሉበት እንደመሆኑ የበሽታው የመስፋፋት ልክ እንዳይጨምር ቀድሞ በንክኪ ከሚተላለፉ በሽታዎች የተወሰዱ ልምዶችን አጠናክሮ እንዲጠቀም ሕዝብን ማስተማርና ማሳወቅ ላይ አሁንም ተከታታይነት ያላቸው ሥራዎች ተጠናክረው ይቀጥሉ። የሕዝብ ትራንስፖርት እንቅስቃሴዎች፣ ከቦታ ቦታ የሚደረጉ ጉዞዎች፣ በተለይም በሽታው ከተነሳበት አካባቢ የሚደረጉ ጉዞዎች አሁንም ጥብቅ ቁጥጥርና ገደብ የሚፈልጉ ጉዳዮች እንደመሆናቸው የበሽታውን ስርጭት ለመግታት የተጀመረው የቁጥጥር ሥራ ተጠናክሮ ይቀጥል። የአስቸኳይ ጊዜ ማንቂያዎች በሙሉ አቅም ጥቅም ላይ የመዋል አቅምን አሁንም በበቂው መጠቀም ወደ ጎን አይባል። የበዛ መዘናጋትም ሆነ የበዛ ፍርሃት መፍትሄ እንደማይሆነው ሁሉ ነገሩን አቅልሎ ማየት እንዲሁም ያልተገባ ሽብር መፍጠር አድርጎ መውሰድም ዋጋ ያስከፍላል። ይልቅስ ስጋት እንዳለ የሚነገርባቸው አካባቢዎችን በልዩ ትኩረት መቃኘት ይቅደም። ለገጽታ ሲባል የሚሸፋፈኑ ጉዳዮች ትልቅ ዋጋ እንዳያስከፍሉ ካለፈው ታሪክ መማር ያሻልና ጉዳዩ በጥብቅ ይሰመርበት። አለባብሰው ቢያርሱ እንዳይሆንብን ነገሩ። በጤናው ዘርፍ ኢትዮጵያ እየሠራቻቸው ካሉ ጠንካራ ሥራዎች መካከል የወረርሽኝ ጊዜ ዝግጅት አንዱ ነው። በዓለም ጤና ድርጅት፣ በዓለም ምግብ ድርጅትና በዓለም አቀፉ የሕፃናት መርጃ ድርጅት ዩኒሴፍ ድጋፍ የተቋቋመው የድንገተኛ ወረርሽኝ በሽታዎችን የመቆጣጠር ዕቅድ አሁን ላይ በተጨባጭ ጠንክሮ ሊታይ የሚገባበት ጊዜ ነው። ባለሙያዎችን ማብቃት ላይ አሁንም የተጠናከረ አቅም ያስፈልጋል። ስለሚከሰቱት በሽታዎች በቂ የምርምር ዕውቀት መፍጠር፣ ዘመኑ የሚጠይቃቸውን ላቦራቶሪዎችና የሕክምና ቦታዎችን ማደራጀት፣ የለይቶ ማቆያ ስፍራዎችን ማዘጋጀት፣ የምርመራ ጣቢያዎችን ማደራጀት በበቂ አቅም ሊፈተሽ የሚገባው ጉዳይ ነው። በተጨማሪም ዓለም አቀፍ ድጋፎችን መጠየቅና በልዩነት መሰል የምርምር ሥራዎችን የሚሠሩ ተመራማሪዎችን ወይም ተቋማትን ድጋፍ ለማግኘት የሀገራትን ድጋፍ መጠየቅ የበሽታውን ስርጭት ለመግታት ያግዛል። መሰል የመሰራጨት ዕድላቸው ሰፊ የሆኑ በሽታዎች ያሉባቸውን አካባቢዎች ለይቶ ለሕዝብ ይፋ ማድረግ፣ ችግሩ ካለባቸው አካባቢዎች ወደ ሌሎች አካባቢዎች የሚደረጉ እንቅስቃሴዎች ላይ የድንበር አካባቢዎችን ከመፈተሽ ጀምሮ አካባቢዎችን በልዩ ሁኔታ እስከመጠበቅ የዘለቀ ክትትል በሽታው እንዳይዛመት ያግዛልና የተቀናጀ የምርመራ ሥራን የማጠናከር ጉዳይ ትኩረት ይደረግበት። መድኃኒትም ሆነ ክትባት የሌላቸው በሽታዎች በሕዝብ ዘንድ የሚፈጥሩት ውጥረት ተጠባቂነቱን ከግንዛቤ ያስገቡ አካላት ችግሩን ላልተገባ ዓላማ እንዲጠቀሙበት የሚያደርጉ አካሄዶችን ለመክታት ከምንም በላይ ጉዳዩ በቀጥታ ከሚመለከታቸው አካላት በቂና የተብራራ መረጃ ለዜጎች መስጠትን ወቅቱ የሚያስገድድ በመሆኑ የተደራጀ መረጃን ለዜጎች በየጊዜው መስጠቱ ተከታታይነት ይኑረው። ጦር ከፈታው ወሬ የፈታው እንዲሉ አሁን ላይ በተለያዩ የማኅበራዊ መገናኛ ዘዴዎች ስለ በሽታው መስፋፋት እየተነገረ ያለው መረጃ አንድም አረጋግጦ በንቃት መቆም አሊያም ለማስተባበል አፋጣኝና ተጨባጭ መረጃዎችን አደራጅቶ መቅረብ ያሻል።